ወርቅ መግዛት ዝም ብሎ ዕቃ መግዛት አይደለም። የልፋት ውጤትን ወደ ዘላቂ ሀብት መለወጥ፣ ለምትወዱትም ሰው ክብርን መስጠት ወይም ደግሞ ለነገ የሚቀመጥ ዋስትና መገንባት ነው። ይህን ትልቅ እርምጃ ለሚወስድ ሰው በልብ ላይ የሚቀመጥ ነው። ዛሬ ላይ ለነገ የሚተርፍ የክብር አሻራ። ወርቅ የእሳት ውጤት እንደሆነ ሁሉ ዛሬ በእጁ የሚይዙት እያንዳንዱ ግራም የእርሶ የጥረት፣ የትዕግስት፣ የብልህነት ውጤት ነው። ዛሬ ወደ ወርቅ ቤት የሚያደርጉ ጉዞ ተራ ግብይት ሳይሆን ነገን በልበ ሙሉነት የሚጋፈጡበትን የኢኮኖሚ ምሽግ የሚገነቡበት ወይም ደግሞ ለአንድ ሰው የማይረሳ ፍቅር መግለጫ የሚያበረክቱበት ልዩ አጋጣሚ እንደሆነ እንረዳለን። ይህ በእጁ ላይ የሚያርፈው ብረት ክብደቱ በግራም ቢለካም ዋጋው ግን ከጊዜ በላይ ነው። ይህን የልፋቱን ውጤት ወደ ሀብት ሲቀይሩት በንቃት በጥንቃቄና በእውቀት መሆን አለበት። ምክንያቱም ወርቅ መግዛት ዛሬም ማድመቅ ብቻ ሳይሆን የማይቀየርን የማይጠፋን የነገ ተስፋን መቆለል ነውና ነው። ወርቅ ለመግዛት ወደ ገበያ ለሚወጣ ሰው ትክክለኛ ውሳኔን የሚረዱት ምንድን ናቸው የሚለውን በዚህ ቪዲዮ ላይ የምናሳያችሁ ይሆናል። ታዲያ ቪዲዮውን ስትጀምሩ ላይክ ማድረጋችሁን እርግጠኞች ሁኑ። ቪዲዮውን ከመጀመራችን በፊት ለቻናሉም አዲስ ከሆናችሁ ቤተሰብ እንድትሆኑ እንጋብዛችኋለን። አሁን ወደ መረጃው ነው የምንሄደው። ትክክለኛ ውሳኔን የምትወስኑት ወይም ደግሞ ለመወሰን የሚጠቅሟችሁ መንገዶች የሚከተሉት ምንድን ናቸው? የመጀመሪያው የዕለቱን የዓለም የገበያ ዋጋ እንዲሁም ደግሞ የሀገር ውስጥ የገበያን ዋጋ ማረጋገጥ ነው። ወርቅ ከመግዛታችሁ በፊት በዚያ ሰዓት ያለውን የዓለም አቀፍ የወርቅ ዋጋ ጎልድ ስፖት ፕራይስ ይባላል በስልካችሁ ላይ መመልከት ወይም በእኛ ቻናል ላይም መመልከት ትችላላችሁ። ይህም ነጋዴው የሚጠራላችሁ ዋጋ ከወቅታዊ ገበያ ጋር ምን ያህል እንደሚቀራረብና እንደሚራራቅ ለመገመት ይረዳችኋል ማለት ነው። ሌላው ደግሞ የወርቁን ጥራት ለመለየት ነው። ወርቅ በምትገዙበት ሰዓት ስንት ካራት እንደሆነ በግልጽ ማወቅ አለባችሁ። 24 ካራት ነው፣ 18 ካራት ነው፣ 21 ካራት ነው የሚለውን መለየት እንግዲህ ያስፈልጋችኋል። መለየት ብቻ ሲሆን ምን አይነት ባህሪ ሳላቸው 24 ካራት 99.9 ንጹህ ወርቅ ሲሆን በጣም ለስላሳ በመሆኑ አብዛኛውን ጊዜ ለጌጣጌጥ ሳይሆን ለባር፣ ለኮይን እንዲሁም ለቁጠባ ነው የሚያገለግለው። 21 እና 18 ካራት ደግሞ ለጌጣጌጥ በጣም የተለመዱና ጠንካራ እንደሆኑ ከሌሎች ማዕድናት ጋር የተደበላለቁ ናቸው። የካራቱ መጠን ዝቅ ባለ ቁጥር የወርቁ ይዘት ይቀንሳል። የወርቁ ብዛት ሲቀንስ ደግሞ የዋጋውም እንደዛው ይቀንሳል ማለት ነው። ያንን ማስታወስም አለባችሁ። ሌላው ደግሞ ጌጣጌጥ ስትገዙ ከወርቁ ዋጋ በተጨማሪ የጌጣጌጥ አሰራር ወይም ደግሞ የጥበብ ዋጋ ተብሎ የሚታሰበውን የስራ ዋጋ ሜኪንግ ቻርጅ ማወቅ አለባችሁ። ውስብስብ ዲዛይን ያላቸው ጌጣጌጦች የስራ ዋጋቸው ከፍተኛ ነው። ወርቅን ለኢንቨስትመንት ወይም ለቁጠባ ስትገዙ ከሆነ የስራ ዋጋ የሌላቸውን እንደ ወርቅ ሳንቲምና እንደ አነስተኛ ባር መምረጥ ለወደፊት ስትሸጡት አትራፊ ያደርጋቸዋል። ስለዚህ ያንን መምረጥ ይኖርባቸዋል። ሌላው ደግሞ ሚዛንንና ትክክለኛነትን መምረጥ ነው። ነጋዴው በሚመዝንበት ጊዜ ሚዛኑ ዜሮ ላይ መሆኑንና የሚመዝንበት መስፈርት ወይም ግራም ትክክል መሆኑን ማረጋገጥ። በወርቁ ላይ የካራት ምልክት 750 ከሆነ 18 ካራት፣ 875 ከሆነ ደግሞ 21 ካራት መሆኑን በቅርብ መመልከት ይኖርባችኋል። ሌላው መርሳት የሌለባችሁ ነገር ደግሞ ህጋዊ ደረሰኝ መውሰድ ነው። ይህ በጣም ወሳኝ ነጥብ ነው። ደረሰኝ ላይ የሚከተለውን መኖሩን ያረጋግጡ። የወርቁ ክብደት፣ የወርቁ ጥራት ወይም ካራት፣ የተገዛበት ዕለት ዋጋ፣ የመሸጫ ማህተምና ፊርማ። እዚህ ላይ የምነግራችሁ ነገር አለ። ደረሰኝ መያዝ ወደፊት ወርቁን ለመሸጥ ስትፈልጉ ዋጋ እንዳይቀንስባችሁ ይረዳችኋል። ሌላው ደግሞ የመጨረሻው አማራጭ ማየት ነው። የመጀመሪያውን ያገኙት ቤት ከመወሰን ይልቅ ቢያንስ 3 እና 4 ሱቆችን በማነጻጸር
የተሻለ ዋጋ ዲዛይን መምረጥ ያስችላችኋል። በተጨማሪም ደግሞ የምነግራችሁ ሶስት ወሳኝ ነጥቦች ናቸው። የድንጋይ ክብደት በወርቅ አጌጥ በወርቅ ላይ ብዙ ጊዜ የሚለጠፉ ድንጋዮች አሉ፣ ወይም ደግሞ ሌሎች ጌጣጌጦች ሊኖር ይችላል። ምናልባት ኖርማል ማጫወቻ ሊሆን ይችላል፣ ወይም ደግሞ የከበረ ድንጋይ ሊሆን ይችላል። እነዛ ሲመዘን የድንጋዩ ክብደት ተቀንሶ ነው ወርቁን ብቻ ነው የሚያስቡት። አንዳንድ ጊዜ ድንጋዩን እንደ ወርቅ ቆጥረው ሊሸጡት ስለሚችሉ ለወደፊት መልሳችሁ ስትሸጡት የድንጋዩ ዋጋ ስለሚቀንስ ኪሳራ ሊያመጣባችሁ ይችላል። ሌላው ደግሞ የገበያ ሰዓትን መምረጥ ነው። የወርቅ ዋጋ በዓለም ላይ በየደቂቃው እንደሚለዋወጥ ይታወቃል። ስለዚህ በየሳምንቱ መጨረሻ ቀናት ቅዳሜና እሁድ ማለት ነው የዓለም ገበያ ዝግ ስለሚሆን ዋጋው የመረጋጋት ዝንባሌ አለው። ይሁንና በሀገር ውስጥ በበዓላት አካባቢ ደግሞ ፍላጎት ስለሚጨምር ዋጋው ሊሰቀል ስለሚችል ያንን ከግምት ውስጥ ማስገባት ይኖርባችኋል ማለት ነው። ይህ መረጃ ጠቃሚ ነው፣ እጅግ በጣም አሪፍ ነው ካላችሁ ቪዲዮን ላይክ ማድረግ ለሌሎችም ማጋራት አይረሳ። ለቻናሉም አዲስ ሆናችሁ እንደዚህ አይነትና ተመሳሳይ የሆኑ ጠቃሚ መረጃዎችንም ለወደፊት ይዘንላችሁ እንድንመጣ ቪዲዮን ሰብስክራይብ ማድረግ እንዲሁም ቻናላችንን ሰብስክራይብ ማድረግ ብቻ ሲሆን የደውል ምልክቷን በመጫን አብረዋችሁን ትሆኑ ዘንድ በማክበር እንጠይቃለን። ቀጥሎ የምንመለከተው ደግሞ የባይባክ ፖሊሲውን ነው። ወርቅ የገዙበት ቤት መልሰው ቢሸጡላችሁ በስንት ፐርሰንት እንደሚረከቧችሁ አስቀድማችሁ በሚገዙበት ሰዓት ላይ ማወቅ እጅግ በጣም ብልህነት ነው። እኛ ከገዛን በኋላ ብዙ ጊዜ አንጠይቅም፣ ነገር ግን ብንጠይቅ የተሻለ ነው የሚሆነው። ከገዛናችሁ በኋላ መልሰን ስንሸጥላችሁ በስንት ትገዙናላችሁ ብላችሁ ማለት ነው። አብዛኛውን ጊዜ የገዛችሁበት ቤት መልሰው ሲወስዱት ከሌላ ቤት የተሻለ ዋጋ ሊሰጣችሁ ይችላሉ። ለምን? ስለሚያውቁት የሸጣችሁላቸው ማለት ነው። ሌላው ደግሞ ሃልማርክ ነው፣ የብረት አይነት ማረጋገጥ በዘመናዊ መነጽር ይታያል። አንዳንዶቻችሁ ትጠይቁኛላችሁ ቁጥር የለውም ወርቅ አይደለም ወይ ብላችሁ እየጠየቃችሁኝ ነው። ወርቅ አይደለም ሳይሆን ወርቅ ሁሉም በአይን የማይታይ ቁጥር ላይ ጻፍበት ይችላል። ስለዚህ አንዳንዴ በዘመናዊ መነጽር ሊታዩ ስለሚችል የወርቁን ጥራት የሚገልጽ ማህተም በጌጣጌጥ በውስጠኛው ክፍል መኖሩን ካላረጋገጣችሁ እንደነገርኳችሁ በዘመናዊ መነጽር ጆለር ሎፕ የሚባል አለ፣ በሱ ማየት ይቻላል ማለት ነው። 18 ካራት ከሆነ እንደምታውቁ 750 አለው፣ 21 አለ 875፣ 22 ካራት ከሆነ 916፣ 24 ኬ ከሆነ 24 ኬ አለው ማለት ነው። እዚህ ጋር ሌላው ደግሞ ደህንነታችሁንም እርግጠኛ መሆን አለባችሁ። ወርቅን ስትገዙ ጥንቃቄ አድርጉ። ጌጣጌጡን በተዋጊና ደህንነቱ በተጠበቀ ቦርሳዎች ማድረጋችሁንም ከቻላችሁ ብቻችሁን ስትገዙ ባትሄዱ ይመረጣል ማለት ነው። ለማጠቃለል ዛሬ ነገም ተነገ ወዲያም ለምትሄዱ ማለት ነው ዋናው ምክር አትቸኩል የሚለው መቸኩል የለባችሁም። ዋጋውን በሚገባ መደራደር አለባችሁ። ወዲያው የሆነ ዋጋ ሲነግራችሁ ሰፍ ብላችሁ መግዛት የተለመደ ነው። ነገር ግን እንደዛ ማድረግ የለባችሁ። በተቻላችሁ መጠን መደራደር እና እስከ መጨረሻው ማውራት ይኖርባችኋል ማለት ነው። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ሌላ ጊዜ በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ